እንኳን ለሁዳዴ ጾም በሰላም አደረሳችሁ። ሰላም እንደምን አላችሁ የቻናሌ ቤተሰቦች? እኔ አዳነች መሀሪ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ጾምን ከመንፈሳዊነት በረከቱ ባሻገር ሰውነታችን ውስጥ ምን አይነት ባዮሎጂካል ለውጥ ያመጣል የሚለውን በዝርዝር እናያለን። ጾም የሰውነት ማጽጃ ቁልፍ ወይም ደግሞ ቦዲ ሪሴቲንግ የምንለው ማለት ነው። ነገር ግን በትክክል ካልተመራ የጤና ጠንቅም ሊሆን ይችላል። በመጀመሪያ ጾም በህክምና ሳይንስ ውስጥ ምን አይነት ሚና አለው የሚለውን እናያለን። ጾም ሴላዊ ጽዳት ወይም ደግሞ ኦቶፋጂ የምንለው ሰውነትን ከውስጥ መጥረግ ማለት ነው። ኦቶፋጂ የግሪክ ቃል ሲሆን አውቶ ማለት ራስን ማለት ነው። ፋጂ ማለት መብላት ነው። አንድ ላይ ራስን መብላት ማለት ነው። ይህን ሚስጥር በዝርዝር ያጠኑት ጃፓናዊ ሳይንቲስት ይሽኖሪ ኦሶሚ በ2016 የኖቤል ሽልማት አግኝተዋል። ጾም በሰውነታችን ውስጥ እንዴት ይሰራል? ሰውነታችን ለረጅም ሰዓት ከ12 እስከ 16 ሰዓት በላይ ምግብ ሲያጣ አዲስ ኃይል ፍለጋ ወደ ውስጥ ይመለከታል። በዚህ ጊዜ በውስጣችን ያሉ አሮጌ ዝገት ያመነጩ ወይም ስራ ያቆሙ የሴል ክፍሎችን ሰብስቦ እንደ ነዳጅ ይጠቀማቸዋል። ይህ ሂደት እንደ ካንሰር ያሉ ለበሽታ ምክንያት የሆኑ የተበላሹ ሴሎችን አስቀድሞ በማጥፋት ሰውነትን ያድሳል። ልክ አንድ ቤት ውስጥ ያሉ አሮጌ ዕቃዎችን አውጥቶ አዲስን እንደማስገባት ማለት ነው። ሌላኛው የጾም ጥቅሙ ኢንሱሊንን ማስተካከል ነው። ለስኳር በሽታ መከላከያ ፍቱን መድኃኒት ነው። ሁልጊዜ ስንመገብ በደማችን ውስጥ ያለው ስኳር ይጨምራል። ኢንሱሊን ደግሞ ይህን ስኳር ወደ ደም ውስጥ የማስገባት ስራውን ይሰራል። ነገር ግን 24 ሰዓት ስንመገብ ሴሎቻችን በኢንሱሊን ይዝላሉ። ይህ ማለት ኢንሱሊን ሬዚስታንስ ነው። በዚህ ሰዓት ለታይፕ 2 የስኳር በሽታ የመጋለጥ እድላችን ከፍተኛ ነው ማለት ነው። የጾምን ሚና ስናይ ስንጾም ኢንሱሊን እረፍት ያገኛል። በዚህ ጊዜ ሴሎቻችን ለኢንሱሊን ያላቸው ስሜታዊነት ይጨምራል ማለት ነው። ሰውነታችን በደም ውስጥ ያለውን ስኳር በቀላሉ እንዲቆጣጠር ይረዳዋል። ይህም ስኳር ላለባቸው ሰዎች ከሐኪም ጋር በመመካከርና ለቅድመ ስኳር ወይም ደግሞ ፕሪዲያቤትስ ተጠቂዎች ትልቅ ፈውስ ነው። ሌላኛው የጾም ጥቅም የልብ ጤናና የኮሌስትሮል መጠንን ማመጣጠን። መጥፎ ኮሌስትሮል ወይም ኤልዲኤል በደም ቧንቧዎቻችን ውስጥ እንደ ቅባት ተለጥፎ የደም ዝውውርን የሚያግድ ዝገት ነው። ጥናቶች እንደሚያሳዩት ጾም በደማችን ውስጥ ያለውን ትራይግላይሴራይድንና ኤልዲኤልን ወይም መጥፎ ኮሌስትሮልን በከፍተኛ መጠን ጾም የሰውነታችንን ሲምፓታቲክ ነርቨስ ሲስተምን በማረጋጋት የደም ግፊትን እንዲቀንስ ያደርጋል። ይህ ማለት ደግሞ የልብ ድካምን ወይም ደግሞ ሃርት አታክን እና የስትሮክ ስጋትን በከፍተኛ ሁኔታ ይቀንሳል ማለት ነው። ሌላኛው የምናየው በጾም ጊዜ የሚያጋጥሙን የጤና ችግሮችና መፍትሄዎቻቸው። የመጀመሪያው የጨጓራ ህመም ነው። ምክንያቱ ደግሞ በምንጾምበት ሰዓት የጨጓራ አሲድ ስለሚያመነጭ ጾመን በምንበላበት ሰዓት ብዙ ምግብ መመገብ የለብንም። በውሃና በፈሳሽ ሾርባ መሰል ነገሮች ብንፈታ መልካም ነው። እንዲሁም ቅመማ ቅመም የበዛባቸውንና ዘይት የበዛባቸውን ምግቦች ማስወገድ የጨጓራን ህመም ሊቀንስልን ይችላል። ሌላኛው በምንጾምበት ሰዓት የሚያጋጥመን ህመም ራስ ምታትና የውሃ እጥረት ነው ወይም ዲሃይድሬሽን የምንለው ማለት ነው። ብዙዎቻችን በምንጾምበት ሰዓት የምንጠጣው ውሃ በጣም ዝቅተኛ። ስለዚህ ጾመን ምግብ መመገብ ስንጀምር ውሃ በደንብ መጠጣት አለብን። ቢያንስ 2 ሊትር ውሃ መጠጣት ያስፈልጋል። ሌላኛው በምንጾምበት ሰዓት የምናየው ሌላ ችግር የድካም ስሜት። በዚህ ጊዜ ሰውነታችን የግሉኮስ እጥረት ሲያጋጥመው ድካም ይሰማናል። ይህ እንዳይሆን ኮምፕሌክስ ካርቦሃይድሬትስ ያላቸው ምግቦችን እንደ ስንዴ፣ አጃ ያሉትን ምግቦች መመገብ አስፈላጊ። ሌላ የምናየው በምንጾምበት ሰዓት የሚያስፈልጉንን 5 ምርጥ ምግቦችን እናያለን። አንደኛው አጃ ነው ወይም ኦትስ የምንለው ነው። ኦትስ የፋይበር ንጉስ በመባል ይታወቃል። ሆድ ውስጥ ለረጅም ሰዓት ስለሚቆይ የረሃብ ስሜትን ያዘገያል። ለጨጓራ በጣም ምርጥ መከላከያ ነው። ሁለተኛው ምስርና ባቄላ ነው። እነዚህ የጾም ስጋ ይባላሉ። በጾም ወቅት የሚመጣን የጡንቻን መላላት የሚከላከሉ ከፍተኛ ፕሮቲንና አይረንን በውስጣቸው ይዘዋል። ሶስተኛው አቮካዶ ነው። አቮካዶ ለጭንቅላትና ለልብ ጤንነት የሚሆን ጤናማ ቅባትን ይሰጠናል። ድካምንም ለመከላከል አቅሙ ከፍተኛ ነው። አራተኛው ለውዝና ሱፍ ናቸው። እነዚህ ኦሜጋ 3ን ይዘዋል። ጾም ላይ ለሚፈጠር የትኩረት ማጣትና የመርሳት ስሜትን ለማስወገድ ምርጥ መፍትሄዎች ናቸው። አምስተኛው ቀይ ስር። ቀይ ስር የደም ዝውውርን ለማስተካከልና ለሰውነት ኦክሲጅን በደንብ እንዲደርስ ያደርጋል።
ይህ ደግሞ በጾም ወቅት ንቁ እንድንሆን ይረዳናል። ሌላው ደግሞ የምናየው በሽታ ያለባቸው የሚጾሙ ሰዎች ጥንቃቄ ማድረግ ያለባቸውን ነገር ነው። ለምሳሌ የስኳር በሽተኞች፣ የደም ግፊት በሽተኞች እንዲሁም ነፍሰ ጡሮች፣ እነዚህ ጾም ከመጀመራቸው በፊት የግድ ሐኪማቸውን ማማከር ተገቢ ነው። ጾም መንፈሳዊ ቢሆንም ሕይወትን አደጋ ላይ ጥሎ መጾም በሃይማኖትም በሕክምናም አይመከርም። ውድ ተመልካቾቼ ጾም ማለት ረሃብ ማለት አይደለም። ጾም ማለት ሰውነታችን ውስጥ የተጠራቀመውን አላስፈላጊ ስብ ተጠቅሞ የውስጥ አካላታችንን ሰርቪስ የሚያደርግበት ተፈጥሯዊ ላቦራቶሪ ነው። ስለዚህ እናንተም በጾም ሰዓት ጨጓራችሁን፣ ድካምና እንዲህ ራስ ምታት የሚከሰቱትን ነገሮች ለማስወገድ እነዚህን የዘረዘርኳቸውን ምግቦች በቤታችሁ ውስጥ በማዘጋጀት ጥቅሞቻቸውን አግኙ። የተባረከ ጾም ይሁንላችሁ። ቪዲዮውን ከወደዳችሁት ሰብስክራይብ በማድረግ ለሌሎችም አጋሩ። አመሰግናለሁ።